ሳውዲ አረቢያ ሄደ ሰው አለ የለም አይደል? ብትሄዱ የትራፊክ መንገድ ላይት ላይ ነን ሙስሊም ያልሆነ ሰው ወደ ቀኝ ታጠፍ ይላል እኮ እንዳትረግጡ ይሄን መሬት አለ። አሁንም ላይት ግቡ፣ ጎግል ላይ ያለላችሁ። እኛ በዚህ ጋር አትለፉናለን እንደኛ። አክራሪ ግን ማን ነው? ኦርቶዶክስ ያለ ስማችን እኮ ነው የሚሰጠን። የአየር ጤና ክራይ ነምረ ቤተክርስቲያን አለ። በዚህ ጋር ከኦርቶዶክስ ውጪ እንዳታልፉ ብለናል እንደኛ። እንደዛ ነው እኮ የሚለው። ነን ሙስሊም እኮ ነው የሚለው። ሙስሊም ያላችሁ ሰዎች በዚህ ጋር እንዳታልፉ ይላል። በመኪና እኮ ለማለፍ እኮ ነው። አሁን ያለውን እኮ ነው ነገራችሁ ያለሁት። ማን ነው አክራሪ? አንተ ቤተክርስቲያን ስታስቀድስ ነው አክራሪ የምትባለው? ስትጨፍር ግን በቃ ገለልተኛ ነህ፣ ነፃ ሰው ነህ። እኛ ቤተክርስቲያን ስለማናውቃት ነው፣ ቀርበን ስለማንጠይቅ ነው። ጸሎታችን ራሱ እንደሚለው እቀብ ህዝብ አይደለም የሚለው ወሰራዊት አለ ሀገሪቱ ኢትዮጵያ አይደለም የሚለው ህዝቧን ጠብቅ። የኢትዮጵያ ህዝብ ሁሉ ኦርቶዶክስ ነው እንዴ? ወሰራዊታ ሰራዊቶቿን ጠብቅ። መከላከያ ሰራዊት እንዳለ ኦርቶዶክስ ነው እንዴ? መችኛ መርጠን ጸለይን። ኦርቶዶክሱን ብቻ ለቅመ ጠብቅ መቻልንኛ። በእውነት እቺን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። በቤቱ ሁሉ ጊዜ ያቆየን። በእውነት ያጥፋቸው እኮ አይደለም እኮ ሰራዊቷንም ጠብቅ፣ ህዝቡንም ጠብቅ። ጸሎተ ቡራኬ ላይ የሚያሰማችሁ የመሪዎችን ልቦና አስመልሳለሁ። ይሄ እኮ ቤተክርስቲያናችን እኮ ጸሎት። ስለ ዝናብ ውሃን ማልዳለን፣ የወንዙን ውሃ ሙላት ሁሉንም በየመጠናቸው በየመጠናቸው በየልካቸው ይመላዘን ከመጠን በላይ እንዳይሆኑ። ይኸው ሰሞኑ ጎርፍ አላያችሁ ማለት ነው። ይሄ ጎርፍ ማጥለቅለቁ ኦርቶዶክስ ብቻ ጠብቅ ነው የምትለው ቤተክርስቲያን? ለሁሉም ነው። ቤተክርስቲያን እኮ ለሁሉም ናት። ሲጀምር ኩላይት አይደለም የምታውቁት ነው። እንግዲህ ለእናንተ ተጨማሪ ምሳሌ ካስፈለገ ጠበልኛ ብቻ የምንጠብቀው ክር ያየር ነው ጠበል የምናስጠምቀው። ከዳኑ በኋላ እንኳን በጠበሉ አይ ክር ማሰር አለብህ። ጠበል እኮ ባለቤትነቱ የኛ ነው። ክር ካላሰራችሁ መጠመቅ አይቻልም ማለት እኮ እንችላለን። ተፈውሰው እንኳን በዛው በእምነታቸው መቀጠል ይችላሉ። መች ቤተክርስቲያን ጎረረች እንደዚህ ብላ? መሃን የነበሩ ሰዎች ሸንኮራ ዮሐንስ የወለዱ ሰዎች የሉ? ኤችአይቪ ቫይረስ የነበረባቸው የተፈወሱ ሰዎች የሉ? ደም ግፊት የነበረባቸው፣ ስኳር በሽታ የነበረባቸው፣ ሳይነስ የነበረባቸው የተፈወሱ ሰዎች የሉ? ይሄን እኛ አናውቅም? በጎረቤቶቻችን የለም? መች ቤተክርስቲያን ሁሉ አወራች? ሐኪም ያልፈታውን የሚጥል በሽታ ያለባቸው ሰዎች ኮዙ እኮ አይታወቅም አሁን ድረስ። አንድ ጊዜ ሲኤንኤን የሰራው ይሄንን ቪዲዮ ሰርቶ ነበር። አንድ ጊዜ ላይ የሚጥል በሽታ በአሁን ድረስ በዓለም መድኃኒት አልተገኘለትም ይላል። መጨረሻ ምን ታውቃላችሁ? የሚጥል በሽታ እስካሁን ድረስ ድነት የተገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና መስጠት አለበት ይላል። ይሄን ዜና ሰምታችሁ? እኛ ለነገሩ እዚህ መት ይችላል። እኛ ስክሮል እያደረግን ነው እንጂ ጥሩ ነገር እንኳን ሰማም። እንደዛ እኮ ነው ያለው። የሚጥል በሽታ እስካሁን ድረስ ምንም ነገር ነው ያልተገኘለትም፣ ኮዙም አይታወቅም። የሚወድቁ ሰዎች ሁሉ መንገድ ላይ ይሄዱ። መፍትሄው እየተገኘ ያለው ሲኤንኤን የዘገበው ነገራችን የኢትዮጵያ ኦርቶዶክስ ጋር እሱንም በጠበል ነው ይላል። ስለዚህ የኢትዮጵያ ጤና ጥበቃ ሚኒስቴር ለኢትዮጵያ ኦርቶዶክስ እውቅና መስጠት አለበት። እኔ ያልቻልኩትን መድኃኒት አንቺ እያዳንሽ ነው ብሎ ኃይሉ ማን ስለሆነ ነው። እግዚአብሔር ስም የተመሰገነ ይሁን። ዛሬም የሚወድቁ ዛሬም የሚያፍገመግሙ ዛሬም በበሽታ ያሉትን እግዚአብሔር በምሕረቱ ይፈውስልን። ቤተክርስቲያን እኮ የሁላችን ናት። አድልታ እንኳን ለኛ ብቻ እንኳን አታረግም። ለምታሪ ዓለማዊ ትሆናለህ ክርስቲያን። ከዚህ ቤተክርስቲያን የበለጠ አቃፊ አለ እንዴ? ስንቱን ያዘችው፣ ስንቱን የተሸከመችው። በውስጡ ግን ተንኮል ኑፋቂ ያለበትን ግን እግዚአብሔር ያጋልጠዋል። ለምን ይመስላችኋል አርዮስ ሆዱን ዘርግፎ የሞተው? ተመልሻለሁ በንስሐ አለ። ወልድ ፍጡር ማለት ታውቅ? አዎ ሎቱ ስብሐት። እንኳንም እግዚአብሔር አምላክ ለዚህ አበቃ። ስለዚህ ወልድ ፈጣሪ ነው አልክ? አዎ። በንስሐ ተመለስክ? አዎ። በሉ ቅዳሴ እናስቀድስና ስጋው ደሙን ይቀበል ተባለ። ችግር የለውም ተመልሻለሁ ብዬ በውስጤ ልጠብቅና ከውስጥ ስራ ይሰራሉ አለ። ልብና ኳሊቲ የሚመረምረው ማን ነው? እግዚአብሔር።
ቅዳሴው ሲቀደስ አህዱ ሲባል ወጣ ሆዱን እንደዚህ ያገላበጠው እግዚአብሔር ልባላ እሱ የተጠራጠረ ስጋው ደግሞ ሊቀበል አለ እኮ ባለቤቱ። የሰውን ከላይ ያለው መረመር ነው፣ የውስጡ የሚመረምረው ማን ነው? እግዚአብሔር ነው። ተመልሻለሁ ካለ በኋላ ውስጡ መረመር እግዚአብሔር። እዛው አንበሳ መደብ ሽንት ቤት እንደሄደ እዛው ነው እኮ አንጅቱ ዘርግፎ የሞተው ቁርባኑን ሳይቀበል። በውስጥ ያለባትን ሴራ የሚሰራባትን እንኳን የቤት ከን ጠላት ነቅሎ ነው የሚያወጣላት። ምክንያቷ መሰረቷ ማን ነው? ክርስቶስ ስለሆነ